ኢትዮፒካ ሊንክ እንደቀጠለ ነው። አድማጮቻችን ወደ ኤዱቴመንት ፕሮግራማችን መተናል። ቤቲ የድካም ስሜት ተጣጣ ሆዲ ነቃል አጃንደኛው ነው አጃንደኛው ነው። አዎ ለደከመው ሰው ወይም የድካም ስሜት ሲሰማል ነቃለ ማለት የሚመከረው አንዱ አጃ ነውና አሁን ይቅርብ ስላልክ ግን ሳይደርሰኝ ነው እንደዚህ ያልሽ። አጃ ሰኞ ዕለትም ከብሬጋ መዝናኛ አምስት ላይ ስናቀርብ ስላጃ ነበረ። አጃ ያለች ሲሰማ ልንመገባቸው የሚገቡ ምግቦች ተብሎ አንደኛው አጃ ነበር። አዎ ያው እንደውም ለወለዱ ሴቶች ወቅታዊ ምግብ ነው። ሌጋው እውነት ነው። ሌጋ ወቅታዊ ምግብ እሱ ነው ያወራው መሰለኝ። አይ እኔ ነበር ያወራው እና ቤት አለኝ ካሁን ባላ መገባለው አይነት ነገር ብሎ ሌላ። አዎ በጣም ከድካምም ነፃ ያወጣል አጃ እና እንደውም በቃ በቤታችን ውስጥ ሁሉ ጊዜ የተፈጨ አጃ ማዘጋጀት ካልቻለ እንኳን ይሄው በሽ ነው የባልትና ቤት አይደል? አዎ ከዛ ገዝተን እንደቀለጣ ብሎ ገዝቶ መግባት ነው። አዎ እና በፕሮቲንና ካልሲየም የበለጸገ ነው አጃ እና ኃይል ይሰጣል። ከድካም ተያይዞ የሚመጣ ድብርትን ማስወገድ ይችላልና አጃ እንደውም ብዙ ጊዜ እናቶች አይደል ሲመርጡት ያው ጥቅሙን ስለሚያውቁ እና ደግሞ ወለዱ ሴቶች ጋር ነው በብዛት የሚሰጠው። ግን ምን ያክሎቻችን በየጊዜው አጃን እንጠቀማለን? ጥሩ አቅም እንዲኖረን ድካም እንዳይሰማን ስለሚያደርግ ማለት ነው። ከጤና አንፃር በጣም ሰፊ ጥቅም አለው አጃ። አዎ ሌላው ኢንጆሪ መመገብ ፍሬውን ሌላው ከድካም ነፃ የሚያደርግ ነገር ወይ ነቃ የሚያደርገን ነው። ያው ሲደክመን በካሎሪ በጣም ካሎሪ መጠን ያነሰ ምግብ ነው እንድንበላ የሚመከረው። ምክንያቱም ከሌሎች ነገሮች ስኳርን ማግኘት ስለሚመከር ማለት ነው። አንዱ ከኢንጆሪ ሰውነታችን ስኳር ማግኘት ይችላል። ከዚህ ጋር በተያያዘ ደግሞ አቅም እንድናገኝ ያደርጋል ማለት ነው ኢንጆሪ። ሌሎችም በጣም ብዙ ጥቅሞች አሉት። በሽታን የሚከላከላል። በጣም ብዙ ጥቅሞች አሉት። አብሮ እነዛንም ጥቅም ማግኘት ይቻላል። ሌላው ቾኮሌት ይባላል። ስኳር በውስጥ በይዘቱ ስላለው የድካም ስሜት ሲሰማን ብንመገበው ግሉኮስ የመሆን ነገር አለው ማለት ነው። የማነቃቃት አይነት ባህሪ ነው። ይሄ ደግሞ ከተፈጥሮ ስኳር ወይም ደግሞ ከፍራፍሬዎች ማግኘት ይቻላል ማለት ነው። ቾኮሌትም ሌላው የሚመከር ነው። በካልሲየም የበለጸገ ስለሆነ እንደውም ቾኮሌት ከስሜት ጋርም በተያያዘ በጣም ደስተኛ እንድትሆን የምትበላው ምግብ ነው። ጥሩ ሙድ እንዲኖርህ የሚመገብ የሚመከር ነገር ነውና ድብርትንም ይከላከላል። በተለይ ደግሞ ይሄ በሀሳብ ሊሆን ይችላል በጣም በተለያዩ ጫናዎች ምክንያት የሚመጣ የድካም ስሜት አለና ይሄንን ድብርት ወይና ድካም ማለት ነው ቾኮሌት በጣም ማስወገድ ይችላል። ሁሉ ጊዜ በመያዝ አጠገባችን የድካም ስሜት ሲሰማን ይሄንን ጥሩ መጥፎ ስሜት ሲሰማን ለደስታ ያደርግን ብንመገበው መመገብ ይመከራል። በተለይ ደግሞ ከወተት ጋር ተደባልቆ መጠጣት ቢቻልም ጥሩ ውጤት ማግኘት ይቻላል የሚባለው ጥቁሩ ቾኮሌት የሚባለው ማለት ነው። አቮካዶ እነዚህ ሆነ ያልሻቸው ነገሮች በሙሉ ይዘሽ መምጣት ትችይ ነበር። እሺ አዎ እንደዛ ነበር ማሳየት የነበረብኝ በተግባር። አዎ እያየሁት ነው ትላለህ አይደል? እሺ አቮካዶ ደግሞ ያው በቫይታሚን ቢ የበለጸገ ነው። ለዛ ነው ያው ሰውነትን በኃይል የመሙላት አቅም አለው። በቀላሉ ነው የምንመገበው። አቮካዶን በጁስ አርገን ካልቻልን እንደዚህ ቆርጠን ጥሬውንም በሎሚ አርገህበት መብላት የምችለው ነገር ነው። አቮካዶ በማንኛውም ቦታ የምናገኘው ነውና ይሄም ለድካም ሲመጣ ነቃ ለማለት ከሚመከሩ ምግቦች አንዱ ነው ማለት ነው። ከአቮካዶ በምግብ ይዘቱ ደግሞ ሪካርድም ተብሎ ጊኔስ ላይ የተመዘገበ ምግብ ነው አይደል? በጣም ብዙ ነገሮች አሉት። ብዙ ጥቅሞች አሉት። ከአቮካዶ ብንመገብ ልናገኛቸው የምንችላቸው ጥቅሞች አንዱ አቮካዶ 7 እንቁላል ያዘውን ይይዛል ይባላል። ያባዙታል እነሱ በሙሉ ይሄን ያክል ሙሉ ሊሆን ይችላል ይሄን ያክል እየተባለ ግን ባለው ይዘት በጣም ተመራጭ የሆነ ምግብ ነው። ብዙም የጎንዮሽ ጉዳት አይታይበትም። ከ40 በላይ ጥቅሞች አሉት ነው መሰለኝ የሚባለው እንደው። ስለዚህ አቮካዶ ብንመገብ አሁን እቺም አንድ ፍሬ ይዘሽ መምጣት አይከብድሽም ነበር? ስንወጣ ትደርሳለህ በነበረ እንለፈው። ጨርሰናል። የዛሬው ኮክቴል ሰዓታችን ያው ከ10 ሰዓት ጀምረን ነበርና አድማጮች ጥሩ ጊዜ ከኛ ጋር እንዳሳለፋችሁ እምነታችን ነው። ነገ 2 ሰዓት ላይ ከ2 ሰዓት እስከ 6 ሰዓት ድረስ የኢትዮጵያ ምሽት ፕሮግራም
ይኖራል። በዛ ላይ እንግዲህ የተለመዱት ፕሮግራሞች ይኖራሉ። በዛሬ ግን ልደታችሁን ለሚያከብሩ መልካም ልደት ለሁሉም እንመኛለን። በነገው ዕለት ደግሞ ይሄ ወቅቱም ደግሞ የሰርግ ጊዜም ነው አይደል? የሰርግ ጊዜያቸውንም የጋብቻ ስነ ስርዓታቸውን የሚፈጽሙትን በሙሉ መልካም የትዳር ዘመን እንዲሆንላቸው መልካም የሰርግ ጊዜ እንዲሆንላቸው እንመኛለን። ቤቲና ተስፋውን ነበርን። ዛሚ ኤፍኤም 90.7 ላይ ነበርን። ከዛሚ ኤፍኤም ፕሮግራሞች እስከ ምሽት 6 ሰዓት ድረስ ይቀጥላሉ። ነገ በኢትዮፒካ ሊንክ የኢትዮጵያ ምሽት ፕሮግራም ከምሽት 2 ሰዓት እስከ 6 ሰዓት ድረስ አብረን እንቆያለን። ለዛው ያገናኘን አይደል? አዎ፣ መልካም ጊዜ። ቻው።